እኔ ነኝ የሚል ሰው አንድ ጊዜ በሰው እጅ መውደቁ የማይቀር ጉዳይ ይሆናል። ስለዚህ ልክ ነኝ አይደል? ምን ነው ደስ አለሽ? ለምን ደስ አይለኝም? አሁን እኮ በቃ በማደርገው ነገር በሙሉ በጣም ደስ እያለ ነው። ማይ በዚሁ ከቀጠልሽ ሁሉም ነገር ይፈጸማል። እያንዳንዱ ቃል የተገባልሽ ነገር በሙሉ ቃል የገባልኝንም ቤቱን የራሴ ታደርግልኝ ነው። አትጠራጠሪ። ሁሉም ነገር መስመር እየያዘ ነው። ጠላቶቻችንም እያንዳንዳቸው ይጠፋሉ። የተገባልሽ ቃል በእጅሽ ይሰጥሽ። እኔ ደግሞ ቃሌን አላጥፍም። በጣም አምናለሁ ዝና። ደግሞ ለአሁኑ ለታሽ ይሄን አሳክቼ ካልመለስኩልሽ ሌላ በምን ይካሰል? እሺ ዝና። ማህሌት መድብልንና ሞገስን ከርታ በዝና ልታስደበድባቸው ሞከረች። ነገር ግን አልተሳካላቸውም። ከደበደበም በኋላ ማለትም ዝና መድብልን እጅግ አድርገው ቅጥቅጥ አድርገው ከጣለው በኋላ መድብል ከወደቀበት ተነስቶ ነበረ ዝናን እንዳልሆነ አድርጎ ቀጥቅጦ ጥሎት የሄደው። መድብልም ወደ ማህሌት ስልክ በመደወል ነበረ አንቺ የቃኤል አባዜ የተጠናወተሽ የሄሮዲያዳ የልጅ ልጅ የአሪዎስ ውላጅ ለዚህ ክደትሽ የምሸልምሽ ሞት ነው። እኔ መድብል በፍጹም የሚክደኝን ሰው አልምረውም። ምን ነው ባልተፈጠርኩ የምትይበት ቀን ቅርብ ቀን ነው በማለት ነበረ ለማህሌት መልእክት እያስቀመጠላት። ሰላም ሰላም፣ ውድና የተከበራችሁ የኢትዮ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 86 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ማህሌት እንግዲህ ዝና እባክህ ተጠንቀቅ፣ መድብል በተደጋጋሚ አንተን እንደሚያጠፋህ እየነገረኝ ነው፣ እናም ደግሞ እኔንም እያስፈራራኝ ይገኛል ስትል ነበረ የነገረችው። ዝናም እጅግ በጣም ጉራ በተሞላበት መንፈስ ድሮ የተማረበት ትምህርት ቤት ይሄድና ብላክቦርድ ያጥፋ፣ እኔን ዝናን በፍጹም ሊነካኝ አይችልም እያለ ነበረ ለመዛት የሞከረው። እናም አስፈራራሽ እንዴ? አይዞሽ እኔ ጠብቅሻለሁ ሲል ለማህሌትም የልብልብ ሰጥቷት ይገኛል። ማህሌትም እያንዳንዱ ነገር ማለትም ዝናና መድብል መደባደባቸውን ሁሉንም ነገር ለእህቷ ማለትም ለኤፍራታ ነግራታለች። ኤፍራታም እባክሽ እህቴ ራስሽን ጠብቂ በማለት ነበረ ከቤት ስትወጣ እያንዳንዱ ነገር አስጠንቅቃት የወጣችው። ማህሌትም ዝናን ለማግኘት ከቤት እንደወጣች እናም ከዚህ በኋላ ከዝና ጋር ብዙ ጊዜ እንደምታሳልፍ ለኤፍራታ ነግራታለች። ኤፍራታም ወደ መድብል ስልክ ላይ በመደወል መድብል እንዴት ነህ? ከዝና ጋር የተፈጠረውን ሁሉንም ነገር ሰምቻለሁ ስትል ነበረ ስለ ደህንነቱ ያጣራችው። መድብልም ማህሌት ነገረችሽ ሲል ጠየቃት። አዎ ነግራኛለች። እና አሁን ማህሌት የት ነው ያለችው? አሁን ማህሌት ከዝና ጋር ልትገናኝ ወጥታለች፣ እራት እንበላለን ብሎኛል በማለት ነበረ የወጣቸው ስትል ነግረዋለች። መድብልም እባክሽ ኤፍራታ አንድ ነገር ልጠይቅሽ ሲል ነበረ የጠየቃት። ስለማህሌት የሆነ ነገር ልጠይቅሽ አስቤ ነበረ ሲል አናገራት። ኤፍራታም ንገረኝ ምንድን ነው ስትል ጠየቀችው። አይ ማህሌትና ዝና የት እንደሚገናኙ ታውቂያለሽ? ስንት ሰዓትስ እንደሚገናኙ ታውቂያለሽ? እናም ደግሞ እስከ ስንት ሰዓት እንደሚያመሹ የሚያመሹበትንስ ቦታ ታውቂያለሽ? ሲል ነበረ የጠየቃት። ኤፍራታም ድጋሚ ማህሌትን ልታግታት ነው? መድብል እባክህ እውነቱን ንገረኝ ስትል ጠይቀዋለች። መድብልም አይ ላግታት አይደለም፣ እህትሽ ላይ ምንም ነገር አላደርስባትም። ስለዚህ እኔ የምፈልገው ዝናን ብቻ ነው፣ እባክሽ ኤፍራታ ተባበሪኝ ሲል ጠይቋታል። እሷም እሺ ላጣራና ልንገርህ ስትል ስልኩን ዘጋችው። ዝናና ማህሌትም እራት እየበሉ ስለ መድብል እና ስለ ሞገስ ማውራት ጀመሩ። እናም መድብል ብቻውን ነው አለ ዝና።
ስለዚህ ስለሱ አንዳንድ ነገር ንገኝ እስኪ። አቅም አለው? አቅሙስ ምን ያክል ነው? አንቺ ረጅም ጊዜ አብረሽው ተቀምጠሻል። ስለዚህ ስለሱ ሁሉንም ነገር ታውቂያለሽ፣ ንገሪኝ ሲል ነበረ የጠየቃት። ማህሌትም መድብል ብቻውን አይደለም ሞገስ አለ፣ ሞገስንም እያሰብክ፣ ሞገስ ማለት እጅግ በጣም መሰሪ ሰው ነው። ስለዚህ እሱንም አብረህ ልትጠነቀቀው ይገባል ስትል ነበረ የነገረችው። ዝናም ስጋ ቁጠሪ ቢሉሽ ጣፊያ አንድ፣ ሞገስ ማለት ሰው ነው እንዴ? ሞገስ እኮ ሰው አይደለም፣ እፍ ቢሉት ጫካ የሚገባ ሰው ነው። ስለዚህ ሞገስን ተይውና ስለ መድብል አንዳንድ ነገር ንገሪኝ ሲል ነበረ የጠየቃት። እሷም ምንም ሳትደብቅ እያንዳንዱ የምታውቀውን ሁሉንም ነገር ዝርግፍ አድርጋ ነገረችው። እንግዲህ ዝና በመድብል ደካማ ጎን ለመጠቀም እየሞከረ ይገኛል። ምሳሌ ሚጣ ምን ላድርግልሽ፣ ምንስ ምግብ ልስራልሽ ስትል ጠይቃት ነበረ። ሚጣም እንግዲህ እኔ የምልሽን ሁሉ ታደርግልኛለሽ በማለት ነበር ያማከረቻት። አዎ አደርግልሻለሁ፣ ስለዚህ ስጋ ነው የምፈልገው፣ ስጋ ወጥ ነው የምፈልገው፣ እናም ስጋ ወጥ እንድትሰሪልኝ እፈልጋለሁ አለቻት። በዚህ መካከል ምሳሌም ግራ ተጋባች። እናም ምን ላድርግ ለምን እንዲህ ስል ጠየኳት። አሁን ይሄንን ስጋ ከየት አባቴ አምጥቼ ነው የምገዛው ስትል እራሷን መጠየቅ ጀመረች። መድብል ልጠይቀው ይሆን ስትል አሰበች። አይ መድብል ከየት ያመጣል? እሱ አሁን ላይ ገንዘብ አይኖረውም። ስለዚህ ከቤቱ እቃ አንድ ነገር ሸጨም ቢሆን ይህንን ነገር ማድረግ አለብኝ ስትል ወሰነች። እናም እቃውን ለመሸጥ የግዴታ ሰው ያስፈልጋት ስለነበረ ወደ ደላላ ጋር መደወል ፈለገች። ደላላው ጋርም ደውላ ደላላውን አገኘችው። እሱም ምንድነው እቃው ሲል ጠየቃት። አይ እቃውን ቤት ሄደን አይተኸው እናም ስንት እንደምትገዛኝ ትነግረኛለህ ስትል አማከረችው። ደላላውም ስለዚህ ወደ ቤት እንሄድ ሲል ጠየቃት። እሷም ከመሄዳችን በፊት ግን ትንሽ ብር ቀብድ እንድትሰጠኝ እፈልጋለሁ ስትል አማከረችው። ምን ለምንሽ ነው? ምን ስፈልገሽ ነው? ምን ልትገዢ ነው? መድኃኒት ልትገዢ ነው ወይስ ለምንድን ነው ሲል ጠይቃት። አይ ቤት ውስጥ አንዲት ልጅ አለችኝ፣ ህጻን ልጅ አለችኝ። እሷ ደግሞ ስጋ ማረኝ አለችኝ። ስለዚህ ለእሷ ስጋ መግዛት አለብኝ ስትል ነገረችው። እሱም ልጅ አለሽ እንዴ? አዎ አለኝ። በቃ እሺ፣ ስለዚህ ከምትሰሪው ምግብ ላይ ግን እኔም እፈወሳለሁ ሲል ጠየቃት። እሺ ትበላለች፣ ችግር የለውም ብቻ ብሩን ስጠኝ አለች። እናም ስጋውን ገዝተው ወደ ቤት ሄዱ። ቤትም ሲሄዱ ዳጣና ሚጣ ቁጭ ብለው ነበረ። እናም እሷ ስጋውን ለመስራት ወደ ኪችን በገባችበት ሰዓት ዳጣና ደላላው ተገናኙ። እዚህ ምን ትሰራለህ? አንቺ ደግሞ እዚህ ምን ትሰራለሽ? ማባባል ጀመሩ። ከዚህ በፊት ይተዋወቁ ስለነበረ እናም እኔማ እቃ ልገዛ ነው የመጣሁት፣ እዚህ ቤት የሚሸጥ እቃ አለ ተብሌ ነው የመጣሁት ሲል ነበር ያወራት። ዳጣም የምን አባክ እቃ ነው? ቀስ ብለህ ሳላይህ ውጣ፣ ላይ አልፈልግም ስትል ለማባረር ሞከረች። ነገር ግን ደላለው ሳልበላም እንዲሁም ደግሞ እቃውንም ሳልገዛ በፍጹም አልወጣም፣ ስለዚህ እረፊ፣ እኔና አንቺ አንተዋወቅም፣ ማለቴ እኔ እናንተ አንተዋወቅም እያለ ዳጣን አንተ በሚል ስም መጥራት ጀመረ። ዳጣም አረ ይሄ ልጅ ምን ላድርገው እያለች ምግቡ ደረሰ። ምግቡንም እንግዲህ ሁለቱም አንዳንድ ጊዜ እንደጎረሱ ምግቡ አለቀ። እና ምን አይነት ሰው ነህ አንተ ግን ሆድ ውስጥ የታሰረ ጅብ አለ እንዴ ስትል ጠየቀችው ዳጣ ደላላውን። ደላላውም ደላላ ካልበላ ምኑን ደላላ ሆነው እየበላው ነው መደለል ያለብኝ ሲል አስረዳት። አሁን ሆድክን ሞላህ አይደል እንዴ ቀስ ብለህ ውጣ ስትል ጠየቀችው። ደላላውም በፍጹም አልወጣም፣ እቃውን ሳሊዝ አልወጣም። አንቺ ግን የሚሸጥ እቃ ይኖርሻል? ማለቴ ቆንጆ ቆንጆ ሀብታሞች እጅ ላይ አሉ። ስለዚህ የሚሸጥ ነገር ካለ ላሻሽጥልሽ ዝግጁ ነኝ፣ ድንግልናም ካለሽ ሲል አማከራት። ዳጣም ቀስ ብለህ ቀጥ ብለህ ውጣ ስትል አባረረችው። መድብልም በውሳኔው መሰረት ዝናን ለመግደል ሽጉጡን ይዞ እየሄደ ይገኛል። ነገር ግን ምሳሌ በተደጋጋሚ ብትደውልለትም በፍጹም ስልኩን ሊያነሳ እንዲሁም ደግሞ ሊያየው አልቻለም። እሷም የደወለችበት የራሷ ምክንያት ነበራት። እሱም ምንድነው አንድ ቤት ስታጸዳ አንድ ወድቆ ያገኘችው ደብዳቤ ነበረ። ስለ ደብዳቤው ምንነትና ማንነት ለመድብል ልትነግረው እየሞከረች ነበር። ነገር ግን መድብል በፍጹም ስልክ ማንሳት አልቻለም። በዚህም መካከል ዝናን ለመግደል እየሄደ በነበረበት ሰዓት በመካከላቸው አንድ ሰው ገብቶ ይገኛል። እሱም ማን እንደሆነ አይታወቅም። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ